አቦይ ስብሃት እና ልጆቹ ላይ እና አምዶም ምናምን ላይ እያጨበጨቡ ሲያስቆሙ ንግግር እዛ ድረስ ይደርሳል። ብሔርተኝነት ሌላ ሀሳብ መስማት አልፈልግም። ትግራይ ህዝብ ከዚህ ጦርነት ቀጥሎ በዚህ መንገድ ነው መሄድ ያለበት የሚል በሙሉ ከሃዲ ነው። የትግራይን ህዝብ የካደ ብቸኛ ወደ መንግስተ ሰማያት ወደ ገነት የምታገባ መንግስት የቲፒኤልኤፍ ዲቪኒቲ ምድራዊነቱን ትቶ ወደ ሰማያዊነት እስኪሄድ ድረስ አምልኮ ውስጥ ይገባል። ብሔርተኝነት አንድ ሰብስክራይብ ካደረክ እዛ ውስጥ ቲፒኤልኤፍ እንደዛ አይነት ባህሪ ያለው ከኢትዮጵያና ከኤርትራ በኩል መሰንዘር መፈልገዋል እንደማጠቃለያ ማለት ነው። በሰላም እንዲያልቅ ነገሩን ክረት ላይ መውሰድ አያስፈልግም። ፕራክቲካሊ አሰብ ቢመጣ ከጥገኝነት አንወጣም ከጅቡቲ። በታሪክ የተፈጠረ የፖለቲካ ፓርቲ ወይም ንቅናቄ ከብዙ ሚሊዮን ህዝብ ጋር ይሰፋና እጣፈንታው የውዛ ሚሊዮን ህዝብ እጣፈንታ በአንድ ቡድን ይወሰናል። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። በተለይም ደግሞ በሰሜኑ የሀገሪቱ ክፍል ያለው ፖለቲካ ላይ አዳዲስ ሁኔታዎች አሉ። ኤርትራን፣ ቲፒኤልኤፍን እንደዚሁም ደግሞ ማዕከላዊ መንግስቱን የተመለከቱ ጉዳዮችን በስፋትና አዳዲስ ክስተቶችና ዴቨሎፕመንቶችን እንቃኛለን። አብራችሁን ቆዩ። አሚኮ እንኳን ደህና መጣ። ህወሓት ትላንት መግለጫ አውጥቶ ነበር። በቃል አቀባዩ በኩል በርከት ያሉ ጉዳዮችን አንስቷል። ህጋዊነት ሳይመለስ ምንም አይነት ምርጫ አይደረግም። እኔን ለማፍረስ መሞከር ወይም እኔ ላይ ጥቃት ለማቀድ መሞከር ትግራይ ህዝብ ላይ እንደተቃጣ ጥቃት ሊቆጠር ይችላል የሚል አስተያየትን ሰጥቷል። ከዚህ በተጨማሪም የጌታቸው ረዳን ቡድን የክህደት ኃይል ሲል በመጥራት ከፌዴራል መንግስት ጋር በመሆን ሊያፈርሰኝ እየሞከረ ነው ብሏል። ከዚህ በተጨማሪም የትግራይ አንድነት ላይ አደጋ እየጣሉ ነው ሲል ሁለቱን ኃይሎች ይከሳል መግለጫው። ከዚህ በተጨማሪም ከኤርትራ ጋር ስላለው ግንኙነትም ከቢቢሲ ተጠይቆ ነበር በፕሬስ ኮንፈረንሱ ላይ። ይሁንና ግን ብልጽግና ለመውጋት ከሻቢያ ጋር እየሰራን አይደለም የሚል ማስተባበያ አቅርበዋል። ከዚህ በተጨማሪም ሌሎች አዳዲስ ነገሮች አሉ። ከሰሞኑ እንግዲህ በኢትዮጵያም በኤርትራም በኩል አንዳቸው ሌላኛው ላይ የከፈቷቸው ዘመቻዎች አሉ። በተለይ ማህበራዊ ሚዲያዎች ላይ ሀሳብን መሰረት ያደረጉ ግን በስድብና ትችት የታጀቡ የሀሳብ ልውውጦችን እየተመለከትን እንገኛለን። በዚህ መሀል የምስራቅ አፍሪካ የአሜሪካ ጦር አዛዥ ከሰሞኑ አዲስ አበባ ነበሩ። ከጠቅላይ ሚኒስትር አብይ ጋር እንደዚሁም ከፊልድ ማርሻሉ ጋር መክረዋል። የፈረንሳይ ጦር አዛዥ ዋና ጦር አዛዥም በአዲስ አበባ ነበሩ። ከጀነራል ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቷል። እነዚህ ጉዳዮች እንግዲህ በቀጠናው ያረበበውን ስጋት አመላካች ተደርገው ሙቀቱ ምን ያህል ከፍ እንዳለ አመላካች ተደርጎ ሊወሰድ እንደሚችል እየተጠቆመ ነው የሚገኘው። ሂውማን ራይትስ ዎችም ባለፈው ሳምንት ማገባደጃ ላይ እንዲሁ መግለጫ አውጥቷል። የህወሓትን የትናንቱን መግለጫ እንዴት አየው? በተለይ ከዚህ ከምርጫ ጋር ተያይዞ አንድ ያነሳው ነገር አለ። ህጋዊነት ሳይመለስ በክልሉ ምንም አይነት ምርጫ ሊደረግ አይችልም ብሏል። ታስታውሳለህ 2012 ላይ በምርጫ ጉዳይ የተነሳ ሁለቱ አካላት ወደ ግጭት የገቡትና እንዴት አየው? በአንድ መልኩ ህወሓት አንደኛ የህወሓት ቡድን ከራሱን ብዙ አይነት ውስጣዊ ቅራኔዎች አሉ። በጀነራሎቹም በፖለቲካ አመራሩም በኩል ያልተቋጩ በየጊዜው ስብሰባ የተካሄደባቸውና ውል ያላዙ ነገሮች አሉ። ስለዚህ ህወሓት እንደ አንድ ስብስብ እስካሁን ዩኒፋይድ ሆኜ ይገኛለሁ የሚለውን የሚያስተላልፍበት ነው። እንደዚህ አይነት መግለጫ ሲያወጣ ውስጤ ክፍፍል የለም፣ እንደ አንድ ዩኒፋይድ ፓርቲ የትግራይን ህዝብ መወከለው እኔ ነኝ የሚለውን መልእክት በዛው ያስተላልፋል። ለዛ ነው ምርጫ እኔ ላይ ጥቃት መፈጸም የትግራይ ህዝብ ላይ ጥቃት መፈጸም ነው የሚለው እኔ ብቸኛ ወኪሉ ነኝ እንደማለት ነው። ድሮም የሚለው ነው። ከዚህ በፊት የተሳሳተ ስሌት ነው ብዙ ጊዜ እላለሁ። የናሽናሊዝም የብሔርተኝነት ደረጃዎች አሉት። ብሔርተኝነት ከመለስተኛ ወይም ዝም ብሎ ባህልን፣ ቋንቋን፣ ራስን በራስ ማስተዳደርን ለማረጋገጥ እኩልነትን፣ ፍትሃይነትን፣ ኢኮኖሚ ፍትሃዊ ክፍፍል እንዲሆን በሚደረግ ጀምርና
ወደ ጥግ ሄዶ ዓለምን ካላስከበርኩ የሚል ብሔርተኝነት ጋር ይደረሳል አንዳንድ ጊዜ ማለት ነው። እንደ ናዚዝም እንደ ፋሺዝም አይነቱ የሆነ ቦታ ላይ መስመሩን ይለቅና ከሌላው ጋር እኩል መሆን ነው ፍላጎታችን የሚለው ትርክት ተደጋግሞ ይመጣና አንድ ቦታ ላይ ሲደርስ አይ የኛ እኮ በጣም የተለየ ነው፣ ከሌላው ምርጥ ነው። አንዳንድ ቲፒኤልኤፍ ጦርነት ሊጀመር ሲል አይተህ እንደሆነ ኢትዮጵያ ብዙ ቢሆንም ህዝቧ ጥራት ነው ዋናው የሚሉ አክቲቪስቶች ነበሩ። ስለዚህ የጠራን ዘር ነን። ወደዛ ይሄዳል ብሔርተኝነት። መግራት ካልቻል ወደዛ ይሄዳል። ዓለም ላይ ታይቷል። ከፍተኛ ውድቀቶችን አስተናግዷል። ጭካኔዎች ታይተውበታል። ሚሊየን ህዝቦች ያለቁበት ነው። ስለዚህ ከማንኛውም ቡድን ጋር ከማንኛውም ሰብአዊ አካል ጋር እኩል ነኝ ከሚለው ተነስተህ አይ እኔ እበልጣለሁ ወደሚል ስትሄድ ወደ ፋሺዝም እየተጠጋ ይሄዳል። በዛ ውስጥ አንዳንድ ሀገራት ብሔርተኝነት ያላቸው ብሔርተኝነት ከሀገሩ ጋር የተሰፋ ይሆናል። ሌላ ምልከታ አይቻልም። የእስራኤል ብሔርተኝነት እንደዛ አይነት፣ ድሮ የጀርመን ብሔርተኝነት እንደዛ አይነት ሆኗል። ምንም አይነት ተቃራኒ ሀሳብ፣ የተለየ ሀሳብ እንበለው አያስተናግድም። ማስተናገድ ብቻ አይደለም፣ እዛ ጋር አካባቢ ሰርቫይቭ እንዲያደርግ ኢሊሚኔት ያጠፋል። እስራኤል ውስጥ ብታይ የዛይኒዝም ድሮ በትንሾች የተጀመረ እንትን አሁን ተስፋፍቶ በቅርብ የተደረጉ ቆጠራዎች፣ የህዝብ ቆጠራዎች ብታይ ወደ 67-70% አካባቢ እስራኤል ፍልስጤም ላይ የምታደርገው እርምጃ ገና በቂ አይደለም የሚል እስራኤላውያን ተወልደዋል። በቂ አይደለም፣ ይህ ሁሉ ፍጅት ከተደረገ በኋላ ገና ምኑ ተነካና የሚሉ እስራኤላውያን በቅለዋል። ወደዛ ይሄዳል ብሔርተኝነት እየከረረ ሲሄድ የጂዊሽ ናሽናሊዝም ነው። ትግራይ ላይ የታየው ምንድን ነው? ብሔርተኝነቱ ካለኔ በስተቀር ቲፒኤልኤፍ የሚለው ማለት ነው። ካለኔ በስተቀር የትግራይን ህዝብ የሚዋጅ የለም፣ የትግራይን ሀሳብ የሚያውቅ የለም። የትግራይን ህዝብ ሀሳብ እኔ ብቸኛ ወኪል ነኝ፣ የተደራጀሁ የታገልኩ ነኝ፣ 65,000 ምናምን ወጣቶች ገብሬ ነው እዚህ የደረስኩት። ስለዚህ ሌላው እንዳይበቅል በቡቃያው ገና በእንጭጩ እየነቀሉ መጣል፣ ሌላ አይነት ሀሳብ እንዳይሄድ ማድረግ። እንደው ሌላ አይነት ሀሳብ እንኳን እንዳለ ልናቅ የቻልነው በጦርነት ጊዜ ነው። ፖለቲካ ድርጅቶች መሰብሰብ የቻሉት። ሌላውማ አረና ምና እዚህ ነበር ስብሰባ የሚያደርጉት በአብዛኛው ትዝ ይል እንደሆነ እና ሽማግሌዎቹ አንድ እግራቸው መቃብር ውስጥ የገባሁት እነ አቦይ ስብሐት እነ ልጆቹ ላይ እነ አምዶም ምናምን ላይ እያጨበጨቡ ሲያስቆሙ ንግግር እዛ ድረስ ይደርሳል ብሔርተኝነት። ሌላ ሀሳብ መስማት አልፈልግም፣ ያሸንፈኝ ምናምን አሉ። ጭራሽ ፕላትፎርም እንዳይኖር የማድረግ ደረጃ ይደርሳል። እና ቲፒኤልኤፍ ከኔ ውጭ ወደ ውጭ ነው፣ ያባራል። ከዛ አካባቢ ሌላ አይነት አስተሳሰብ ካለ ድሮም ጀምሮ ነው እንደዚህ የሚያደርጉት፣ ያጠፋል። አሁንም በጣም ነው የሚደነግጥ። በውስጥ የሆነች መፍረክረክ ስታጋጥም ይሄ እንትን ይባልና በአብዛኛው በውድመት ነው የሚጠናቀቀው። አሁን እንትን ሲያወጣ መግለጫ ሲያወጣ ከዚህ አንጻር ነው እኔ ነኝ ብቸኛ ወኪል ነኝ፣ ከፌዴራል መንግስቱ ጋር ልገዳደር የሚችል ብቸኛ ነኝ፣ ሌላ አመለካከት ያለው በሙሉ ከሃዲ፣ ትግራይ ህዝብ ከዚህ ጦርነት ቀጥሎ በዚህ መንገድ ነው መሄድ ያለበት የሚል በሙሉ ከሃዲ ነው። የትግራይን ህዝብ የካደ ብቸኛ ወደ መንግስተ ሰማያት ወደ ገነት የምታገባ መንግስት የቲፒኤልኤፍ የምታገባ መንገድ የቲፒኤልኤፍ ነች። እዛ ደረጃ ይደረሳል። መለስ ዜናዊ አንድ ጊዜ ብለውት ነበር፣ የፈጠርከውን ነገር ማምለክ ትጀምራለህ። ልክ ሞናሊዛን አንድ የኢሃፓ ጸሐፊ ይላሉ፣ ግጥሟ እንኳ ነበረችኝ፣ አለማየሁ ገላጋይ መጽሐፍ ላይ አውጥቷት ነበርና ከፈጠራት በኋላ አምልኮ ውስጥ ገባ እና ድርጅትም እንደዛ ይሆናል። ብሔርተኝነት ከፈጠሩት በኋላ የሰው ስራ መሆኑ ይረሳና ዲቫይን ነገር ይሆናል፣ የመለኮታዊ ነገር ይሆናልና እንዳትነኩት፣ እሱን እንዳትነኩት።
ከዛ ውጭ ያለ እንትን ሂረሲ ነው፣ የኃጢአት ነው ከዛ ውጭ አመለካከት ወደሚል ዲቪኒቲ ምድራዊነቱን ትቶ ወደ ሰማያዊነት እስኪሄድ ድረስ አምልኮ ውስጥ ይገባል ብሔርተኝነት። አንድ ሰብስክራይብ ካደረግ እዛ ውስጥ ቲፒኤልኤፍ እንደዛ አይነት ባህሪ ያለው እንደዛ አይነት መግለጫ አውጥቷል። ስለዚህ ሌሎች ወቅሷል። እነ ጌታቸው ረዳን ነው መሰለኝ ከሃዲዎች ናቸው፣ ያው የትግራይን ህዝብ ክደዋል ብለዋል። አንድነቱንም የትግራይ አንድነት ሸርሽረዋል እና እንደዚሁም ደግሞ ሰራዊቱንም በመክፈልም ነው የከሰሳቸው። አንድነት አንድ በጣም የሚያስገርመኝ ነገር አለ። ከዚህ በፊት ብዙ ጊዜ ሶሻል ሚዲያም ላይ ከሰዎች ጋር አከራከርበት ነበረ። አንድነትና አንድ አይነትነት ይለያያል። ዋት አንድነት ሲል እንደኔ ሆኑ እያለ ነው የሚመስለው። አንድ አይነትነት ዩኒፎርም መሆን ነው። አንድነት ከዳይቨርሲቲ ሊመነጭ ይችላል። ብዝሃ ሆነ በጣም ጠንካራ አንድነት ልታመጣ ትችላል። የአሜሪካንን ዲሞክራሲ የአሜሪካን እርምጃ የ300 ዓመት እርምጃ በሙሉ ይህን ማወቅ ይችላል። ትልቁ ሀገር የምትባለው ዳይቨርሲቲ ነው እንደዛ ያደረጋት። ምንም የሚያጠራጥር ነገር የለው። የባሪያ ፍንገላም ብለው ከሜክሲኮ ዘሎ የሚገባም ብለው ከቻይና ከህንድ የሚመጣም ብለው ኢንክሉዲንግ ትራምፕ አያቶቹ ከጀርመን ከምናምን ማይግራንት ናቸው መጥተው አሜሪካን ትልቅ ሀገር ያደረጓት እና የአሜሪካ አንድነት በተለያዩ ህዝቦች የተገነባ ነው። ከእኛም ሀገር የሄዱ ትልልቅ ሳይንቲስቶች አሉ። ኑሮ ሁኔታ ሲመች ያቺ የኒውዮርክ እንትን ራሷ የምትለው ይቺ ሐውልቷ የተገፋችው በሙሉ ያሳርፋችኋለሁ ነው የምትለው። በዛ ምክንያት እንትን ብለው አሁን ነው መጥላት የጀመሩት እንጂ ዳይቨርሲቲ ስትሬንግዝ እንደሆነ ከኬኔዲ በፊትም እያንዳንዱ መሪ ይናገረው የነበረ ነው። የአሁኑ ብቻ ነው ሲክድ የነበረው። አንድነት ከብዝሃነት ጠንክሮ ይመጣል። የሚያስደንቀኝ ነገር የብሔርተኛ ድርጅቶች የኢትዮጵያ አንድነት ሲባል ፌክ ነው። የኢትዮጵያ አንድነት ሲባል አይደለም አንድ ቋንቋ ሊጭኑብን ነው፣ አንድ ሃይማኖት ሊጫንብን ነው፣ አንድ ባህል ሊጫንብን ነው ይባላል። ዝቅ ብላ ከዛች ከኢትዮጵያ ዝቅ ብላ ብሔር ጋር ከተገባ በኋላ ግን ማለት ነው ያ እነሱ የሚጠሉት ዴፊኒሽን ሲተገበር ታያለ። ራሳቸው የሚጠሉት ዴፊኒሽን ባህሉ ሙሉ ትግሬ አንድ መሆን አለበት፣ ሙሉ ትግራይ የሚኖር ከዛ ውጭ ያለ ሌላ አመለካከት ያለው በሙሉ ከሃዲ ነው። አሁን እንዳልከው መግለጫ የአንድነትን የሚሸረሸር ነው፣ ዳይቨርሲቲ ስላሳየ ብቻ። ስለዚህ ሌቭሉ ነው የማይመቻቸው፣ ሌቭሉ ነው። ሱፕራ ኤትኒክ አይደንቲቲ ነው። ኢትዮጵያ ከኤትኒክ በላይ ነው፣ የሀገር አይደንቲቲ ነው። ሲቪክ ናሽናሊዝም ማለት ትችላለህ። እዛ ጋር ሲሆን ያቀራቸዋል አንድነት። ይሄ የፌክ ነው ምናምን ነው 40 ዓመት ምናምን ሲወራ የኖረ ነው። ልክ ወደ እነሱ መጥቶ አይ እናንተም እኮ ዳይቨርሲፋይ መሆን አለባቸው ስትል ግን አይሆንም። ኦሮሞ መበታተን የለበትም፣ ሌላ አይነት አመለካከት መያዝ የለበትም። ከያዘ ከሃዲ ነው፣ ፌክ ኦሮሞ ነው፣ ፌክ አማራ ነው፣ ፌክ ትግሬ ነው፣ የተለየ አመለካከት ከያዘ እና ደረጃዋ እንጂ ያቸው ፕሪንሲፕል እዛ ትሰራለች። አሁን ቲፒኤልኤፍ ጋር ከነሱ አመለካከት ውጭ የያዘው ቡድን በሙሉ አንታይ ትግራይ ነው። ከዛ ጋር ተቀናጅቶ ጠንካራ ትግራይ መፍጠር እንደሚቻል የለበትም ስሌት ውስጥ። ከሃዲን ስለሆንክ ከዛ ጋር መስራት አይቻልም። ሌላ አመለካከት ካሳየ እየተጨበጨብ ከሀሳብ ስለሚቋረጥ ከዛ ጋር መስራት አችልም። በዳይቨርሲቲ ውስጥ የሚመጣ ጥንካሬ አይታየውም ለብሔር ድርጅት። በአንድ ልሙጥ በሆነ ነገር ብቻ የሚመጣ ነው የሚታየው። ለዛ ነው ሌሎችም በሙሉ የሚለው የሚያስገርመው። ብሔርተኝነቱን ያዳክመዋል ከሚል ስጋት ነው። አይዳክምም፣ ኤክስፐሪመንት አልተሰራበትም እንጂ እንደዛ ከሆነ ምሳሌ ልጠቅስልህ ነው። ምድር ላይ ያየ ነው ምሳሌ ማለት ነው። ኢትዮጵያ የተለያዩ ብሔረሰቦች፣ ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ሃይማኖት ያለበት ሀገር ነው። በጣም ብዙ የአይነት አመለካከት ያለበት ሀገር ነው።
ይሄ ሁሉ ሳይበግረው ይሄ ሁሉ ድክመቱ ሳይሆን አንድ የሆነ ጊዜ ግን ትልልቅ የሚባሉ ጦርነቶችን ያሸነፈው የዛን ጊዜ ነው። ኢትዮጵያ ላይ የተቃጡ በሙሉ ጦርነቶች የተሸነፉት በኢትዮጵያዊነት ስሜት ነው። ከአድዋ መጀመር ትችላለህ። የሶማሌ ጦርነት ማየት ትችላለህ። የባድመ የእርስ በርስ ቢሆንም የአሁኑ የትግራይ ጦርነት ማለት ነው የእርስ በርስ ቢሆንም በአጠቃላይ ሌላው ማህበረሰብ ከፌዴራል መንግስት ጋር ትግራይ ለብቻ የቆመችበት ነው። ባድመ ላይ መላው ኢትዮጵያ ህዝብ ከኤርትራ ጋር የቆመበት ነው። በቃ ከዚህ በላይ ምን ማረጋገጫ ያስፈልጋል? እነዚህ ሁሉ ጦርነቶች ድል የተደረጉበት ምክንያት ኢትዮጵያ ባህል አይደለ ቋንቋው የተለያየ ሆኖ ይሄ ሁሉ ህዝብ ያ ሁሉ ትቶ መጥቶ አንድነቱን ስላሳየ ነው። ስለዚህ ይቻላል ማለት ነው። የተለያየ ቋንቋ ይዞ የተለያየ አመለካከት ራሱ ይዞ አንድነት ኃይለኛ የሆነ አንድነት ጠላትን ትልልቅ መሳሪያ ይዞ የመጣ ጠላትን እንደውም ማሸነፍ ይቻላል ማለት ነው። ስለዚህ ለምን እንደሚፈራ አይገባኝም። የተለየ አመለካከት ስላለ ማሸነፍ አንችልም የሚለው እንዳውም እኔ የመጀመሪያ ትምህርቴ እንትን ነው ባዮሎጂ ነው። በባዮሎጂ ደግሞ ተቃራኒ ነው። ጠንካራ ስብዕና ጠንካራ ህዋው ያለው ነገር የሚፈጠረው ዳይቨርሲፋይ ከሆነ ነገር ነው። የተለያየ ምክንያቱም የተለያየ ጥንካሬ በተለያየ ነገር ውስጥ ስለሚኖር ማለት ነው። ሃይብሪድ ቪገር ይባላል። ስታዳቀል ራሱ ሁለት እንትኖችን ያኛው የተሻለውን እንትን ትመርጣለህ፣ ይሄኛው የሌለውን። ይሄኛው የተለያየ ለምሳሌ ማሽላ ስታዳቀል ሁለት ማሽሎች ታመጣለህ። ይሄኛውን ስታየው ድሮት አካባቢ ደረቅ መቋቋም ይችላል፣ ግን ምርቱ ትንሽ ነው ስታየው ማለት ድርቅን ግን መቋቋም ይችላል። ይሄኛው ደግሞ ምርቱ ብዙ ነው፣ ግን ደረቅ ሶይሉ ሞይስቸሩ እያነሰ ሲመጣ ድርቅና እንትን ይሞታል ወዲያው። ከዚህኛው የሚፈለገውን ወስደህ የሚፈለገውን ጥሩ ባህሪ ከዚህኛው የሚፈለገውን ጥሩ ባህሪ ወስደህ ነው ምርጥ ዘር የሚሰራው። በባዮሎጂ እንደዛሉ። በብሔርተኝነት ከዚህ ተቃራኒ ነው። አንድ ዘር ካልሆነ ጠንካራ አይደለም፣ አንድ ቋንቋ ካልተናገረ ጠንካራ አይሆንም የሚል ነው። ከተፈጥሮ አካሄድ ትንሽ ወጣ ያለ ነው። ያው ብሔር ኮንስትራክት የሚደረግ ስለሆነ አእምሮ አጠባም ስላለበት ወደዛ አመለካከት ሊሄድ ይችላል። ግን የሌሎች ዓለማት የሚያሳየው ጥንካሬ ከብዝሃነትም እንደሚመነጭ ነው። ሌላ እንትን ውስጥ ገባ። ግን ኢንተረስቲንግ ነገር ነው ያነሳው፣ ሊወሳ የሚገባው ነገር ነው። አሁን የህወሓትን ብሔርተኝነት ትግራይ ውስጥ የፈጠረውን ብሔርተኝነት አየን እንጂ ሌሎች አካባቢዎችም ያለው ብሔርተኝነት አንዳንዴ ስትመለከተው አሁን ካነሳው ነጥብ ጋር የሚመሳሰል ይመስለኛል። ከዚሁ ጋር አያይዘን እንደው የነ ሂውማን ራይትስ ዎችን መግለጫ እንደዚሁም ደግሞ የጀነራሎቹ ሰሞኑ የአሜሪካ የአፍሪካ ቀንድ የጦር አዛዥ እንደዚሁም ደግሞ የፈረንሳዩ ጦር አዛዥ መጥተዋል እና ከትግራው እንደዚሁም ከኢትዮ ኤርትራ ጋር የሚያገናኘው መስመር አለው የሚለውን ነገር እስቲ እናየው። ግን ምናልባት ቅድም ላይ ያልጨረስከው ነገር ካለ ማከል ይችላል። እሱ ያው ሌላ እንትን ስለም ከቲዮሪ እንዳይሆንብን አሁን መሬት ላይ ካሉት ነገሮች እንድናወራ ወደዚህኛው አጀንዳ ሲሄድ ፈረንሳይ ቅድም ያነሳው ነጥብ አለ። የትግራይ የተወሰነ ቡድን ከእንትን ጋር እየሰራ ነው የሚለውን አስተባብሏል የቲፒኤልኤፍ ቡድን። እኔ አሁን የትግራይ የደብረጽዮን ቡድን ከኤርትራ ጋር ቢሰራ ለምን የሚለው ሎጂክ ይገባኛል። ለምንድን ነው ለመስራት ቢፈልግ በጣም በተደጋጋሚ ጊዜ ከአንተ ጋር ስንሰራ ሌቨሬጁን የሚያገኘው በዛ ነው። ከመንግስት ጋር የመደራደር አቅሙን ሊያገኝ የሚችለው ከጀርባው ኃይል አለ። ከጀርባዬ ፈርስት ኦፍ ኦል ቀደም እንዳልነው ትግራይ ውስጥ ያለ በሙሉ የኔ ደጋፊ ነው ብሎ ካሳመነ፣ ቀጥሎ መከላከያ የትግራይ ጦር ሰራዊት ከኔ ጀርባ ነው ብሎ ካሳመነ፣ ቀጥሎ እንደ ድሮ ዙሪያዬን በዙሪያ ያልከበብም ኤርትራ ከጀርባ ያለች ኤርትራ ካለች የሚሸሽበት ቦታ ይኖረኛል። የተጠቃው ጊዜ ወደ ተራሮች ምናምን መደበቂያ ይኖረኛል።
ገንዘብ ባጠረኝ ጊዜ፣ ሎጂስቲክ ባጠረኝ ጊዜ ቀይ ባህር ስላለ እዛ አካባቢ እንትንም ስላለ አሰብም ስላለ ምጽዋም ስላለ መሳሪያ ከግብፅም ይምጣ ከሱዳንም ይምጣ ከየትኛውም ሀገር ይምጣ ማግኘት ይችላለሁ። ስለዚህ ሰፕላይ ሩት የሚባለው ይሄ የአገልግሎት አቅርቦት መስመር አይቋረጥብኝም። በትሬኒንግ እዛ አካባቢ የምደበደብ ከሆነ ወደ ኤርትራ በረሃዎች መግባት ይችላል። ብዙ ነገር ማምጣት ይችላል። በዛ መልክ ግን ወደዛ ትንታኔ የገባው ከብልጽግና ጋር ከነበረበት ውጥረት በኋላ ነው አይደል? እንዲህ አይነት ውሳኔዎችና ትንታኔዎች የፈለግኩት ምን መሰለ፣ ከኤርትራ ጋር ግንኙነት አለ ምናምን የሚባለው ኤርትራ ጋር ትብብር ጠይቀዋል። በኦፊሻል በህወሓት ደብዳቤ ሲጽፍ ኤርትራ ጋር ጀነራል ምግበይም አቀርበዋል ምናምን ይላሉ። መሬት ላይ ያለ ኤቪደንስ አይቻላቅ። መሬት ላይ ማለት ተገናኙ ምናምን እንሰማለን፣ እኔም አንተም እንሰማለን። መሬት ላይ ተገናኝተው የነገሩን ነገር ምንም የለም እስካሁን ድረስ። እንደ መረጃ እያዝም ያሁን የባለፈው ያው ማስረጃ ስለሚያስፈልግ ነው እንጂ መረጃ አለ። ለምሳሌ ቲፒኤልኤፍ፣ ፋኖ፣ ኦላና እንትና ማነው ስሙ እንትን የኤርትራ ሻዕቢያ ሱዳን ላይ ተገናኝተው ተነጋገሩ። ስለዚህ ጦርን እንዴት እንደሚሉ የሚለውን ካወጣ በኋላ ኢኮኖሚስት እዚህም ሰርተንበታል። ከአማራ ፋኖ በኩል ማረጋገጫ ተሰጣል። እንዳውም ወደ ላቀ ደረጃ ይህንን እንትን አሻግረናል ከዛ በኋላ የሚል ማረጋገጫ ተሰጠ። በዛኛው በኩል ግን እንደዚህ አታይም፣ ድብቅ ነው። ጌታቸው አሰፋ ኤርትራ እንደሄደ እንሰማለን። ደብረጽዮን ኤርትራ እንደሄደ እንሰማለን በእንትን ደረጃ። ከዛ የሚወጣ ግልጽ ነገር የለም። እንዳውም የሚወጣው ምንድን ነው የህዝብ ለህዝብ ግንኙነቱ እና አብይ የጀመሩት እናንተ የጀመሩት እሱና ያስቀጠል ነው እንጂ የወታደር ምናምን የወታደር የእንትን የሚካሄድ ከሆነ በሚስጥር የሚያደርጉ ከሆነ ግን ያንን ማረጋገጫ ሳሊዝ ቢያረጉት ግን ይመስለኛል የምልበት አለኝ ለማለት ነው። ቢያረጉት ለምንድን ነው የሚያረጉት? ያን ለቨሬጅ ያን የመደራደር አቅም ከመንግስት ጋር ለማምጣት ነው የሚያደርጉት። ጉዳት አለው፣ ከፍተኛ ጉዳት አለው። ከትግራይም ህዝብ አንጻር ብዙ ያረሱ ሰዎች አሉ። የኤርትራን ፕሬዘንስ ዜር እዛ ትግራይ ውስጥ ጉዳት አለው። የትግራይን ህዝብ ራሱ በተለያየ ጎራ የማሰለፍ ጉዳት አለው። ሚሊታሪውን በተለያየ ጎራ የማሰር አይተናል። ምድር ላይ የማሰለፍ ጉዳት አለው። በጣም የከፋው ጉዳት ደግሞ አሁን ቀጠናው ላይ ብዙ ተጫዋቾች ስላሉ ከኤርትራ ጋር የሚደረግ ግንኙነት የሚያሳስባቸው ሀገራት አሉ። አሁን እዚህ የመጡት እንትኖች የማያቸው በዛ መልኩ ነው። የአሜሪካው ጀነራል፣ የፈረንሳዩ የማያቸው ምንድን ነው? ፈረንሳይ እንግዲህ ጣሊያንም ጋር ግንኙነት ነበረ በቀደም። ፈረንሳይ በፊት እዚህ ልህ እንደሆነ ኔቪ የኢትዮጵያ ኔቪ ሶስቱ ተስማምተው እያለ ኤርትራም በፎርማጆ ጊዜ ኢትዮጵያም ሶማሌም ተስማምተው እያለ ለመገንባት ኔቪውን እርዳታ ለመስጠት ዩኤኢ ደግሞ እንትኑን ለመስራት ያኔ ጥሩ ነበረ። እንትኑ ላይ የትግራይ ጦርነቱ ላይ ፈረንሳዮች ፊታቸውን አዞሩ። አሁን መጥተዋል። እሱን የሆነ የተነጋገሩ ደፈን ያለ ነገር ነው፣ ሾላ በድፍን ነው። እዛ ላይ ያስቀመጡልን ስለ አካባቢው ቀጠና ስለ ቀጠናው ሰላም ግን መሆኑን ተናግረዋል። ስለዚህ በኢትዮጵያ ወገን ካየኸው ይሄንን እንትን እንደ ኔቪው ድጋሚ የኔቪው ወሬ እንደተጀመረ አድርጎ ማውራት ይቻላል በፈረንሳይ በኩል። በኤርትራ በኩል ካየኸው ይሄ እንዳሰጋቸው የምዕራቡ ዓለማት ጦርነት ያስኬዳል እንዳሰጋቸው ድጋሚ የሱዳኑ አይነት ብጥብጥ እዚህ አካባቢ እንደማይፈልጉ አይነት ስሜት እንዳውም ኤርትራውያኑ ስከታተላቸው እንትን ላይ ኤርትራውያን ለማለት የኤርትራ የሲቪል ድምፅ አይደለም፣ በአብዛኛው የሻዕቢያ ድምፅ ነው። እሱን መናገር እችላለሁ። እዛ አካባቢ እየተባለ ያለው እንዳውም ማስጠንቀቂያ ከነዚህ ጀነራሎች ጋር ከተገናኙ በኋላ መንግስት አለዝቧል የሚያወጣውን መግለጫ አሰብ ላይ ምናምን። ስለዚህ ተው የተባለው ነገር አለ። አካባቢው እንዳይበጠበጥ ይፈልጋል እና እንዳይበጠበጥ ይፈልጋሉ። ማንም የኢትዮጵያ መንግስት እሱን የሚክድ አይመስለኝም። ከምን አንጻር ነው የሚያዩት እነሱ? በብዙ ጊዜ በሁለት መልክ አይተነዋል። ይሄንን
የመጀመሪያ በሶስት በኩል ላድርገው። በመጀመሪያ ኢኮኖሚ ውስጥ ከመግባት በፊት የመጀመሪያ ስጋታቸው ከሴኪሪቲ ጋር የተያዘ ነው፣ ከደህንነት ጋር የተያዘ ነው። ቴሮሪዝም የሚሉት ነገር እንትን ውስጥ ከገባ በኋላ በእነሱ ዴፊኒሽን ነው የማወራው። ቴሮሪዝም እኔን ብትጠይቀኝ የራሴ አመለካከት አለኝ። የእነሱን ዴፊኒሽን ትቀበላል አትቀበልም ብትለኝ፣ ምክንያቱም የእነሱ ቴሮሪዝም ዴፊኒሽን ቴሮሪዝሙ ሌላ ዓለም ላይ እስከሆነ ድረስ ነው የሚሰራው። አሜሪካ ውስጥ አይሰራም። አሜሪካ ውስጥ ቴሮሪስት የለም በዛ ዴፊኒሽን። ማንኛውም ተነስቶ በሆነ አይዲዮሎጂ ተነስቶ ይሸፋፍኑታል። በቃ ይሄ አእምሮ የተበጠበጠ በልጅነቱ ሲያድግ ሎን ወልፍ የሚሏቸው አሉ። እዚህ ብቻቸውን እንደ እብድ ያደረጋቸው እንትኖች እነሱ ናቸው እንጂ ቴሮሪዝም አሜሪካዊ ተነስቶ ቴሮሪዝም ሊፈጽም አይችልም። ግን ዴፊኒሽኑን ያሟላል። አሜሪካኖቹ የሚፈጽሙት የራሳቸውን ዴፊኒሽን ያሟላል። ስለዚህ ሌላ አመለካከት አለኝ እኔ ለቴሮሪዝም፣ በእነሱ አልሄድም። ግን እዚህ አካባቢ ቴሮሪዝም ይስፋፋል የሚል ስጋት እንዳላቸው አውቃለሁ። ለምንድን ነው እንደዛ የሚሉት? ግብፅ በፊት ሶማሌ ላይ ታይቶ ነበረ። ሶማሌ ላይ የቴሮሪስቶች ወይም የባህር እንትኑን የያዙትና በዛ አካባቢ ማሳለፍ በጣም አስቸጋሪ ሆነ። መርከብ ምናምን ከኢኮኖሚ ጋር ተያያዘ ማለት ነው። ከዛ በኋላ አፍጋኒስታን የተዋጉ ሙጃሃዲን ተዋጊዎች ተመልሰው ሶማሊያ ገብተው በኢስላሚክ ኮርት በኩል ምናምን አድርገው አልሸባብ ተፈጠረ። አልሸባብ ራሱን የነጻነት ታጋይ ነው የሚያደርገው። በእነሱ ቴሮሪዝም ነው፣ ቴሮሪስት ግሩፕ ነው። ያ ክፍተት ሶማሊያ ውስጥ አልሸባብን ፈጥሯል። ሶማሌ የእርስ በርስ ጦርነት፣ ሶማሌ መንግስት መፍረስ፣ ፌልድ ስቴት መሆኑ አልሸባብ ፈጥሯል። ሱዳን ውስጥ ከግብፅ የተበተነው ሙስሊም ብራዘርሁድ እነ ዩኤኢ ምናምን ያዳከሙት፣ አሜሪካ ከጀርባ ሆና ያዳከመችው፣ ለመጀመሪያ ጊዜ በህዝብ ይሁንታ የተመረጠ ግብፅ ውስጥ በህዝብ ይሁንታ፣ አስገዳጅነት አይደለም የተመረጠው። የተመረጠውን ሙርሲን አስወግደው፣ ኢማጂን እንግዲህ ይቺ የዲሞክራሲ ቀንዲል የምትባል ነች አሜሪካ የምትባለው፣ እና አስወግደው ዲክታተር አምጥተዋል፣ አልሲሲን ማለት ነው። ዩኤኢ ስለሚመች አንታ ኢስላሚስት ሙቭመንት ስላላት ዩኤኢ ከነኳታምና የተለየ ጣልቃ ስለምትገባ ሀገራት ውስጥ ያ የተበተነ ሙስሊም ብራዘርሁድ ሱዳን ውስጥ አለ፣ ወደ ቻድ አለ። ያን ቤልት ይዞ ሳሃራን ቤልት ይዞ ሊቢያ ጫፍ ድረስ አለ። ያ ስጋት በዚህ በኩል ወደ ኢትዮጵያ አካባቢ እንዲመጣ አይፈለግም፣ ወደ ኤርትራ አካባቢ እንዲመጣ አይፈለግም። ባህሩን የያዘ ማለት ነው እንደዛ ሲሆን። ስለዚህ አንደኛው ትልቁ ችግራቸው የቴሮሪዝም እዚህ ቀንድ ቢሆንም እኛ ጋር በኋላ ይደርሳል ያ ስለሚሉት፣ በተለይ 9/11 ትራውማ ነው ለአሜሪካዎቹ። ከዛ አልተላቀቁም እስካሁን እና ያ ይደርሳል የሚል የቴሮሪዝም ችግር አለባቸው። ሁለተኛ እንደምናውቀው የማይግራንት ችግር ነው፣ የስደተኛ ችግር ነው። አካባቢው ከተበጠበጠ እንትና ማነች ሶሪያ 17 ሚሊዮን ህዝብ ይዛ እንዲህ ከተጨናነቅን፣ አውሮፓ እናንትን ከተጨናነቅ 130 ሚሊዮን ህዝብ ሲበተን እንዴት ነው የሚሆኑ የሚል ስጋት አላቸው ጀነራሎቹ። በእርግጠኝነት ይህን ነው የሚያነሱት። እንደውም የአሜሪካው ጀነራል በቪዲዮ ያስተላለፉት መልእክቶች ላይ የጋራ የሆኑ ስጋቶች አሉብን ብለው በቀጠና ያሉ የሽብርተኞች እንቅስቃሴ ነበር አንስተዋል። እሱ አላቸው። ከዛ ከሴኪሪቲ ከደህንነት አንጻራቸው ከእንትንና ከቴሮሪዝምና ከማይግሬሽኑ አለፍ ስትል ደግሞ የኢኮኖሚ ያው ማይግሬሽኑም የራሱን የቻለ የኢኮኖሚ አስፔክት አለው። ግን እቺ የሰርጧ የቀይ ባህር ከኤደን ባህረ ሰላጤ ጀምሮ እዛ ሲናይ ሜዲትራኒያን እስኪገባ ድረስ ከፍተኛ ንግድ የሚካሄድበት ቦታ ነው። ብዙ ጊዜ እኔ እናንተ ይሄን አድምተን አውርተነዋል። ወደ 1 ትሪሊየን ደርሷል አሁን እንትን የሚንቀሳቀሰው በአመት ወደ 25,000 መርከቦች ይባላል። ከዛ በላይም ሊሆን ይችላል። ትንሽ ይመስለኛል 25,000 መርከብ አንድ ቦታ ይቻሉ እንደዛ የሚል
ከዛ ትልልቅ ኬብሎች የኤሌክትሪክ የመረጃ ኢንተርኔት ምናምን የሚያሰራጩ ትልልቅ ኬብሎች እንዳውም የተቋረጠ ጊዜ አንድ ጊዜ ከፍተኛ ችግር ተፈጥሮ ነበር ትዝ ካለ። እነሱ አሉ። ይሄም ያሳስባቸው በኢኮኖሚው መስክ ማለት ነው። ይሄ አካባቢ በእንትኖች እጅ ከወደቀ አሁን ሁቲን ራሱ እያዩት ስለሆነ መንገድ ስላስቀየራቸው በደቡብ አፍሪካ በኩል አድርጎ 11 ቀን ስለጨመረ በመርከብ ላይ የሚጓዝ እንትን ከፍተኛ ክስረቶች ደርሰዋል። በሱ ተለማምጠው ከሁቲ ጋር ድርድር ተደርጎ ሌሎችን እንትን እንዳይመታ የእስራኤልን ሲሆን ብቻ እንዲመጣ ምን ተደርጎ ነው ትዝ ይል እንደሆነ በቅርብ ጊዜ እንግሊዝ ደብድባ ትራምፕ ደብድቦ በስምምነት ነው ያቆሙት እንዳይመታ እንትን። ይሄ ሁሉ ስጋት አለባቸው እና ከዛ አንጻር ነው የሚያረጉት ንግግሩ የሚያረጉት የጀነራሉ የፈረንሳዩም የምናምን። ከዛ ውጪ ኢትዮጵያ የምታቀርበው ጥያቄ አለ ፑሽ የምታደርገው የባህር ወደብ። ብዙዎች የተምታታ ያደረጉታል ጥያቄውን። የባህር ወደብ እንደ ራሷ እንደ ግሏ ለመጠቀም ነው ፍላጎቷ፣ እንደ ሊዝ ከሆነ ታዲያ አለ አይደለም? አይሆንስ? ጅቡቲም አለ፣ ከኤርትራም ጋር ሊደረግ ይችላል። ከኤርትራ ጋር አይመስለኝም። መንግስታቱ ቅራኔያቸው ይህንን የሚያይ አርቆ የሚያይ አይደለም ብዬ ነው የማስበው። ግን ይቻላል፣ በሊዝ ከሆነ እኮ ይቻላል። ኢትዮጵያ የምትፈልገው ግን ለመያዝ ነው፣ ሶቨሪን አካል ለመያዝ ነው የሚባል ጥያቄ አለ። እዚህም የባለቤትነት ነው የምታነሳው ሀሳብ ላይ። ምክንያቱም አንዳንዶቹ ሚኒስትሮች አሁን የማውቃቸው ሚኒስትር ዴታ አንድ ሚኒስትር ዴታ ሲጽፍ አይቼዋለሁ እንትን ላይ ሚኒስትር ራሱ የባለቤትነት ጥያቄ ነው። የመንግስት ይሁንታ ከሌለበት ራሳቸው ጠቅላይ ሚኒስትር እኮ በፓርላማ እኮ ህጋዊ ሰነድ የለም ወደዛ ብለዋል። እዚህም ላይ እነዚህ ጦር መኮንኖች የሚያወሩ ይመስለኛል። እንግዲህ ማንኛውም እንትን እንደሚለው ደጋግሜ እንደማሰምረው ይሄ ጉዳይ ማለቅ ያለበት በሰላም ነው። ይህንን የሚጠላ ያለ አይመስለኝም። በሰላም ነው ማለቅ ያለበት። በሰላም እንዲያልቅ ከኢትዮጵያ እና ከኤርትራ በኩል መሰንዘር ምፈልገዋል እንደማጠቃላይ ማለት ነው። በሰላም እንዲያልቅ ነገሩን ክረት ላይ መውሰድ አያስፈልግም። ለምሳሌ አሰብ የሞትና የሽረት ትግል አይደለም ለኢትዮጵያ። በእኔ እምነት ነው የምልህ፣ የሞትና የሽረት ትግል ከዛ መለስ የሆነ ነገር ነው። ቢገኝ በጣም አሪፍ ነው ብንጠቀምበት። ግን ኢትዮጵያ አበቃላት ማለት አይደለም። ለምን በምድር ላይ አይተነዋል ቁጭ ብለን አሰብ ሳንጠቀም፣ ምጽዋ ሳንጠቀም ኢትዮጵያ ማደግ ትችላለች በደብል ዲጂት በተደጋጋሚ። ድህነት ከ40 ሚሊዮን ህዝብ ከድህነት ወጥቷል አይተናል። ስለዚህ ከአንዱ ኢቴጌን ማድረግ ይቻላል ማለት ነው። አሰብ ይጠቅማል፣ በደንብ አድርጎ ይጠቅማል። ግን ጦርነት እንዳይከፈት ከፈለግ ሬትሪኩን አነጋገሩን ዝቅ ማድረግ አለበት፣ ክረት እንዳይኖር። የሚጠቅመው እኮ ተጨማሪ ነገሮችን ኢትዮጵያ ኢኮኖሚያ ትልቅ ስለሆነ ህዝቧ ትልቅ ስለሆነ ተጨማሪ ስለሚያስፈልገን ነው። የህልውና ካረከው ዘለህ መሳሪያ ላይ ነው የምትገባው። እሱን ቀነስ ማድረግ ያስፈልጋል። አንድ ሁለተኛ፣ ፕራክቲካሊ አሰብ ቢመጣ ከጥገኝነት አንወጣም ከጅቡቲ። ይህን ልንረዳ ይገባል። ብዙ ሰው ስለ አሰብ ሲነሳ እኮ የሚያነሳው አሚጎ ከኢኮኖሚ ጥቅሙ ሳይሆን ከጂኦፖለቲካው ከፖለቲካው ጥቅም አኳያ አይመስልም? እሱንም አይተናል። አሰብ የኢትዮጵያ አካል ነበረች፣ የሆነ ጊዜ ነበረች። ግን አሁን ላይ በቀጠናው ያለው ያኔ አሰብ በኢትዮጵያ በነበረችበትና አሁን አታስፈልግም አልገባኝ። ግን ጥቅሙ የሚናቅ አይደለም ልል ነው አይደለም። እሱንም አልንቅም። ምን መሰለ፣ ወደ ጦርነት ለምንድን ነው የምንገባው የሚለው ሲመጣ ኢትዮጵያ ካለ አሰብ መኖር አትችልም ካልክ ነው ጦርነት ውስጥ የምትገባው። በኤርትራ በኩል ግን ያሉ ቀጠናዊ ለውጦች እንደዛ የሚያስብሉ አይደሉም። ምክንያቱም የሚድል ኢስት አለ አገራት ያላቸው የሚመጣውንም የአደጋውን አውቀዋለሁ። ለምንድን ነው ጅቡቲ ላይ ያ ሁሉ እንትን ተከምሮ ያልወጣንበት የሚለውንም ጥያቄ ያለኝ በጭንቅላቴ። የእኔ ፐርፐዝ ምንድን ነው? ይሄ ነገር ጦርነት እንዳይገባ ክረቱ በሁለቱም በኩል መለዘብ አለበት። ክረቱ እንዲለዝብ ነው የኔ ፐርፐዝ አሁን የምናገርበት እንጂ ምን ያህል እንትን እንደሆነ አጥቼው አይደለም፣ ማስፈላጊነቱን ማለት ነው። በኤርትራ በኩል ስትሄድም እንደዚሁ። በኤርትራ በኩል ስትሄድ ሻዕቢያ የሚለውን ማነብነብ ብቻ ሳይሆን
ከዛች ቦክስ ውስጥ ወጥቶ አሰብ ከኤርትራ አሰብ የሚባለው ወደብ ከኢትዮጵያ ጋር ጥቅም ቢውል ለኤርትራ ሕዝብ የሚያስገኘው ምንድን ነው የሚለውን መዳሰስ ያስፈልጋል። ዝም ብሎ ማስታወቂያ ሚኒስትር የሚያወጣውን ማነብነብ ብቻ አይደለም። ጥሩ በወርቅ ንግድም ይሁን ኤርትራያን ሬድሲ ምናምን የሚባል አለ። የኤርትራ ንግዶችን የሚያቀላጥፍ ገለልተኛ ይመስላል፣ ግን የሻዕቢያ ነው። እዚህ ዱባይና ሳውዲ አረቢያ ምስር ትልቅ እንትኖች ሲወጡ ቢገዛ እሱ ምንድን ነው ጨረታዎች በዓለም ላይ በመርከብ ጭሎ አምጥቶ በምስር ታዋቂ ነው። ሌሎችንም እንደዚህ የሆኑ ትልልቅ ነገሮች ያደርጋል። ከሻዕቢያ ጀርባ ጥቅም የሚያገኙ ሆነው ማለት ነው። በኢሌጋል ትሬድ በሰው ትራፊኪንግ ራሱ ጥቅም የሚያገኙ ባለፈው የተያዙት ሱዳን ላይ አይታል። እነዚህ የሚሉትንም መስማት አይደለም፣ ተጠቃሚ ስለሆኑ የኤርትራ ሕዝብ ያለበትን ኮንዲሽን አይቶ አጠቃላይ አይቶ እንደ አንድ ኤርትራ ሰው ዲክቴት እያደረግኩ አይደለም፣ በዚህ መልኩ እንዲታይ ስለመፈልግ ነው። ይሄ ነገር ከኢትዮጵያ ጋር በጉርብትና ብንኖር በሰላም ብንኖር ጅቡቲ የምታገኘውን ጥቅም በአሰብ በኩል የማይገኝበት ጥቅም ለምንድን ነው ብሎ ደግሞ መጠየቅ አለበት። እንደ ኒውትራል ለምንድን ነው እንደዛ የማይሆነው ብለህ ካልከኝ በኢትዮጵያ በኩል እኔ ለምሳሌ አሁን ስነግር መንግስት አሰብ የህልውና ጉዳይ ነው ይላል። እኔ ግን አይመስለኝም ብዬ ለመንግስት ይሄው በእንትን እናገራለሁ። እኔ ደግሞ አመለካከት የተለየ ነው እላለሁ አይደል? ኤርትራ ውስጥ አትችልም። ይሄን ሌላ አመለካከት ልታመጣ በፍጹም አትችልም። ወይ እስር ቤት ነህ በስብስህ አትታወቅም። አንዳንዶቹ የት እንዳሉ አይታወቁም። አይ ኢሳያስና የማነ ምናምን ይሄ ነገር እኮ ከኢትዮጵያ ጋር እንትን ብንል አይጠቀምም እንደ ኤርትራ ሕዝብ በንግዱም ያ እንትን አሁን መጨረሻ ላይ እንደማስታውሰው ወደ 3.6 ደርሷል። እንደ ኢምፖርት እንትናችን $1 ቢሊዮን ምናምን ደርሷል። ኤርትራ በሱ በኩል ብሄድ ኖሮስ የኤርትራ ሕዝብ ቫይብራንት እዛው አካባቢ ኢንዱስትሪው ምናምን ማይለማበት ምን ምክንያት አለ ብሎ መናገር የሚችል ለሻዕቢያ የለም። ከዚህ አንጻር ነው። ከዛም ሲወራ ክረቱን ሻዕቢያ የሚያወራውን ክረት ትቶ መለስ አድርጎ ኢትዮጵያ ኤርትራ ሶቨሪን ሀገር ነች፣ ግን ከኢትዮጵያ ጋር ተስማምተን ይህን እንትን መጠቀም እንችላለን ወደሚል ነው መውረድ ያለበት። ይሄ 30 ዓመት እንትን ብለን ያገኘን ነው። ብትወቅጠው እህል አይሆንም። እሱ ብትወቅጠው ምንም የሚያመጣው ነገር የለም። አሁን ባለው ፕራግማቲክ ነገር ላይ ነው መነጋገር ያለው ማለት ነው መነጋገር ያለብን። ከዛ በኩል አላይም እሱን ክረቱን ማጦርዝ እንጂ እዚህ አካባቢ ከረን ላይ መረክ ናቸው። እዚህ አካባቢ እንትና በዛ ሲወርዱ የደርግ ሰራዊት ጋር የተደረገ ውጊያ ደንዋት ምንድነች ኤርትራ አሁን ምን ላይ ነው ያለችው ብሎ ገምግሙ። ከዚህ የተሻለ ልንሆን አንችልም ብሎ ገምግሙ። እሱ ላይ ነው ሪፍሌክት ማድረግ እንጂ ዝም ብሎ ማስታወቂያ ሚኒስትሩ የሚያወጣውን ምናምን መደጋገም አይደለም። ኢንዲፔንደንት ቲንኪንግ ያስፈልጋል፣ ወጣ ብሎ ማሰብ። አለበለዚያ ቀድም እንዳልኩ ስፍ ነው። አንድ በታሪክ የተፈጠረ የፖለቲካ ፓርቲ ወይም ንቅናቄ ከብዙ ሚሊዮን ህዝብ ጋር ይሰፋና እጣፈንታው የውዛ ሚሊዮን ህዝብ እጣፈንታ በአንድ ቡድን ይወሰናል። how can you accept that? እንዴት ተብሎ ሊደረግ ይችላል? በተሆነ አጋጣሚ የተፈጠረ ለሆነ ጊዜ እኮ ደግሞ ጠፍቶ ሌላ ቡድን ሊመጣ ይችላል። ያልነበረበትም ጊዜ አለ። ያ ቡድን ግን ተሰፍቶ ያ ቡድን እንዴት ሊወስን ይችላል? ቲፒኤልኤፍን ብዙ ጊዜ ስወቅስ የነበረው ይሄንን ነው። ከትግራይ ህዝብ ጋር ራሳችሁን ሰፍታችሁ ህልውናው የፓርቲ ህልውና ከህዝብ ህልውና ጋር ተያያዘ። ፓርቲ ይመጣል ይሄዳል፣ ሰዎቹ ይሞታሉ ይመጣል። ህዝብ ከብዙ ሚሊዮን ህዝብ ጋር ሰፍተውት አንዳንዴ እንደውም ደፍረው ፓርቲው ሲጠፋ ህዝብ ይጠፋል። ሀውካም በተወሰኑ ሰዎች የተቀናበበ ፓርቲ እንዴት የሚሊዮኖችን ህልውና ይዞ ይጠፋል? ይሄ ኤርትራ ውስጥም አለ ፊት ለፊት ማለት ነው።
አለ። ከዛ ውጭ ልታሰብም አይቻልም እንትን ብሎ እና እነዚህን ንግግሮች፣ ሬትሪኮች፣ እርስ በርስ የሚደረጉ ነገሮች ቀዝቀዝ ከተደረገ ስጋት ይቀረፋል፣ ጦርነት አይካሄድም በሚል ነው ማቀርባቸው እነዚህ ማለት ነው። ስለዚህ በሁለቱም በኩል እንደዛ አይነት ስለማይ ነው በለው የሚታየው። በለው ደግሞ ተሞክሯል። መናገር የምፈልገው እሱ ነው። ተዋግቷል። ይህ አካባቢ ባድመ ውጊያ አለ። አሁን ሰሜን ላይ ውጊያ አለ። ከደርግ ጋር የተደረገ አለ። በኃይለሥላሴ ጊዜ ተጀምሮ የተደረገ አለ። ባለፈው ጊዜ ጸጋዬ ገብረ መድኅን ብያለሁ መሰለኝ። ያሳለፍነውን ጊዜ ሳስታውሰው ስዘክረው የሚቆጨኝ እንትን ከሞከርነው ይልቅ ያልሞከርነው ነው የሚቆጨኝ የሚለው ትዝ ሲለኝ፣ ያው ከሞከርነው ይልቅ ያልሞከርነው የሚቆጨኝ የሚል ያልተሞከረውን ሰው ባደረገው ነገር ቢጸጸት ከዛሬ በፊት በተወጋው ምናምን ዋጋ የለውም፣ አለፈ ለሚቀጥለው ካልጠቀመው በስተቀር። ያልተሞከርነው መንገድ ደግሞ መሞከር አለበት እዚህ ቀንዱ ላይ ማለት ነው። ያ የትብብር የማቀፍ በሰላም አብሮ የመኖር ከጦርነት ጸርቶ የመኖር ያልተሞከረ መንገድ ደግሞ መሞከር አለበት እንጂ ያቺው ሳይክል መልሳ ኢሳያስም ያልፋል፣ አብይም ያልፋል። የተፈጥሮ ሕግ ነው። እነ የማንም ያልፋሉ ትንሽ ቆይቶ። የሚቀጥለውም ትውልድ እና አብይ ልጆችም እነ ኢሳያስ ልጆችም አሁኑም ተፋጠው የሚቀጥሉበት ምክንያት የለም። ቀጥሉ። እሱን ለማድረቅ ዝቅ አድርጎ ህልውናችን ነው ልንጠፋ ነው ምናምን የሚለውን ዝቅ አድርጎ በትብብር መኖር እንችላለን በጥሩ ገቨርናንስ የሚለው ላይ ማስመር ከተቻለ ክረቱ ይቀላል። ክራር የሚባለው ከክረቱ ተነስቶ ነው። በጣም ካከረርኩ ይበጠሳል። አክራሪ የሚለውም ቃል ከዛ ነው የመጣው። የአማርኛው በጣም ሲከር ይበጠሳል። ከዛ በፊት ላላ አድርጎ መጫወት ይቻላል እንደማለት ነው። አዎ በጣም ኢንተረስቲንግ ነገር ነው ያነሳው። እንዳልከው በሁለቱም ወገኖች ወይም መንግስታት በኩል እንግዲህ ለውይይትም ሆነ ለድርድር ቀና ልብ ያለ አይመስልም የሚለው ትችት እንግዲህ ገዝፎ ነው የሚሰማው። በሁለቱም ወገን ደግሞ እያደረጋቸው ያሉት የዲፕሎማሲም ሆነ የፕሮፓጋንዳ የወታደራዊ ዝግጅቶች ተጠናክረው ቀጥለዋል። ከዚህ በተጨማሪም የህወሓትን መግለጫም ለመዳሰስ ሞክረናል። ከጀነራሎቹ ጋር የተደረገውን እዚህ አዲስ አበባ ስብሰባ፣ እንደዚሁም ደግሞ ሌሎች አዳዲስ ክስተቶችን በስፋት የቃኘነው አሚጎ የዛሬውን እዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። መልካም ምሽት።